ዕለተ ሐሙስ የካቲት 12 2018 አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ደጋዳሞት ፈረስ ቤት ከተማ በተደረገ ከባድ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ውጊያው ለተከታታይ 5 ሰዓታት የዘለቀ ሲሆን የአገዛዙ ኃይል ከአየር መቃወሚያና ሞርተር ጀምሮ በሌሎች ከባባድ መሳሪያዎች ታግዞ ራሱን ለመከላከል ጥረት ያደረገበት ቢሆንም የፋኖን ጥቃት ግን መመከት እንዳልቻለ ነው የተነገረው። በሌላ በኩል ፋኖ ከሰሞኑ ያቀረበውን ጥሪ ተከትሎ በርካታ ያገዛዙ ኃይል እየተናደ ወደ ፋኖ መግባቱ ተነግሯል። የ25ኛ ክፍለ ጦር ዘመቻ መሪም ከነ ሙሉ ትጥቁና አጃቢዎቹ ፋኖን ተቀላቅሏል። በዝርዝር መረጃችን የምትሰሙት ይሆናል። ወደ ትግራይ ክልል የሚጓዙ ወታደራዊ ተሽከርካሪዎችና ከባባድ መሳሪያዎች አሁንም ያለማቋረጥ ጉዟቸውን እንደቀጠሉ ናቸው። የውስጥ የመረጃ ምንጮች እንደሚገልጹት ከሆነ የፌዴራሉ አገዛዝ ከኤርትራ ጋር ወደ ጦርነት ይገባል ተብሎ ቢጠበቅም አሁን ላይ ዋናው የትኩረትና የትግል አቅጣጫው ግን ትግራይ እንደሆነች ተነግሯል። ይህ በእንዲህ እንዳለ በሰሜኑ የኢትዮጵያ ጦርነት ወቅት ወሳኝና ከፍተኛ ወታደራዊ ሚና የነበራቸው እንዲሁም በቅርቡ በትግራይ ክልል ውስጥ በተፈጠረው የፖለቲካና ጸጥታ ውጥረት መሃል ስማቸው ጎልቶ ሲነሳ የነበሩ 3 ከፍተኛ የትግራይ የጦር መሪዎች ትናንት ምሽት አዲስ አበባ መግባታቸው ተነግሯል። ይህ ለብዙዎች ድንገተኛ የሆነ ጉዞ በወቅታዊ የኢትዮጵያ ፖለቲካ ላይ ከፍተኛ አንድምታ ይኖረዋል ተብሎ ይጠበቃል። ወደ መዲናዋ የገቡት ከፍተኛ የጦር መኮንኖች ብርጋዴር ጀነራል ጉሽ ገብረ፣ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል መሆናቸው ታውቋል። እነ ደብረ ጽዮን ይህንን እንዴት ያዩታል? በትግራይ ፖለቲካ ላይስ ምን አይነት ተጽዕኖ ይፈጥራል? በዝርዝር መረጃችን እናሰማችኋለን። በኢትዮጵያ የፖለቲካ ሰማይ ስር ውጥረቱ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት ገዢው የብልጽግና ፓርቲ የስራ አስፈጻሚና የማዕከላዊ ኮሚቴ አባላቱን ለአስቸኳይና እጅግ ወሳኝ ለሆነ ስብሰባ ወደ አዲስ አበባ መጥራቱ ተሰምተዋል። ከሀገሪቱ አራቱም ማዕዘናት የተውጣጡት እነዚህ ከፍተኛ አመራሮች ከትናንት ጀምሮ ወደ አዲስ አበባ የገቡ ሲሆን ለተከታታይ 3 ቀናት የሚቆይ ጥልቅ ፈታኝና ምናልባትም የብዙዎችን የፖለቲካ ህልውና የሚወስን ግምገማ ለማካሄድ መቀመጣቸው ታውቋል። ከስብሰባው የተሰሙ አዳዲስ መረጃዎችን እንነግራችኋለን። የተወደዳችሁ ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች የምናሰማችሁ ይሆናል። በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ደጋዳሞት ፈረስ ቤት ከተማ በተደረገ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ውጊያው ለተከታታይ 5 ሰዓታት የዘለቀ ሲሆን የአገዛዙ ኃይል ከአየር መቃወሚያና ሞርተር ጀምሮ በሌሎች ከባባድ መሳሪያዎች ታግዞ ራሱን ለመከላከል ጥረት ያደረገ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የከበባና የቆረጣ ማጥቃት መቋቋም አቅቶት ክፉኛ መመታቱ ተነግሯል። አገዛዙ ስልጣኑን ለማራዘም በለብ ወታደራዊ ስልጠና ወደ አማራ ምድር ያስገባው ኃይሉ በፋኖ ደፈጣና ጨበጣ እንዲሁም በከበባና ቆረጣ እየተደመሰሰ ይገኛል። በሌላ በኩል በአራቱም የአማራ ቀጠናዎች ባለፉት 2 ቀናት ብቻ ከ110 በላይ ያገዛዙ ወታደሮች ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ለማረጋገጥ ተችሏል። በማወቅም ይሁን ባለማወቅ ካገዛዙ ጋር ለተሰለፉ ወታደሮች ፋኖ ያቀረበውን ጥሪ ተከትሎ በርካታ ያገዛዙ ኃይል ከነሙሉ ትጥቅ ወደ ፋኖ እየጎረፈ ነው። በምስራቅ አማራ ቀጠና አንድ ወታደራዊ አዛዥ በስሩ የሚገኙ ወታደሮችን ጠርንፎ እንደያዘ ፋኖን ሲቀላቀል፣ በምዕራብ አማራ ደግሞ ሁለት ክላሽ ደርበው ያነገቡ ወታደሮች ፋኖን መቀላቀላቸውን ለማረጋገጥ ተችሏል። በተጨማሪም ያገዛዙ 25ኛ ክፍለ ጦር ዘመቻ መሪ ከነሙሉ ትጥቁና አጃቢዎቹ ፋኖን ተቀላቅሏል።
ሶስት ከፍተኛ የትግራይ ወታደራዊ ጀነራሎች አዲስ አበባ ገቡ። በሰሜኑ የኢትዮጵያ ጦርነት ወቅት ወሳኝና ከፍተኛ ወታደራዊ ሚና የነበራቸው እንዲሁም በቅርቡ በትግራይ ክልል ውስጥ በተፈጠረው የፖለቲካና የጸጥታ ውጥረት መሃል ስማቸው ጎልቶ ሲነሳ የነበሩ ሶስት ከፍተኛ የትግራይ የጦር መሪዎች ትናንት ምሽት አዲስ አበባ መግባታቸው ተረጋግጧል። ይህ ለብዙዎች ድንገተኛ የሆነ ጉዞ በወቅታዊ የኢትዮጵያ ፖለቲካ ላይ ከፍተኛ እንድምታ ይኖረዋል ተብሎ ይጠበቃል። ወደ መዲናዋ የገቡት ከፍተኛ የጦር መኮንኖች ብርጋዴር ጀነራል ጉሽ ገብረ፣ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል መሆናቸው ታውቋል። እነዚህ አመራሮች በህወሓት የረዥም ጊዜ የትጥቅ ትግል ታሪክም ሆነ በቅርቡ በተካሄደው ደም አፋሳሽ ጦርነት ወቅት የላቀ ተሳትፎ የነበራቸውና በሰራዊቱ ዘንድ ከፍተኛ ተሰሚነት ያላቸው ቁልፍ ሰዎች ናቸው። በተለይ ብርጋዴር ጀነራል ጉሽ ገብረ በቅርቡ በትግራይ ውስጥ በተፈጠረው የውስጥ የስልጣን ሽኩቻ ማዕከል የነበሩ መሆናቸው ይታወሳል። የሰራዊቱን ውሳኔ አንቀበልም በማለታቸው ከዚህ ቀደም የእስር ትዕዛዝ ወጥቶባቸው የነበረ ሲሆን በቅርቡም ከወር በፊት በቁጥጥር ስር ውለው ወታደራዊ ፍርድ ቤት በዋስ እንዲለቀቁና ጉዳያቸውን በውጭ ሆነው እንዲከታተሉ መወሰኑ የቅርብ ጊዜ ትውስታ ነው። ጄኔራል ጉሽ መጀመሪያ ኤርትራንና በውስጣችን ሆነው ሊያጠፉን የሚፈልጉ የኤርትራ ተላላኪዎችን እንታገል የሚል ጠንካራ የጸረ ኤርትራ አቋም በይፋ በማራመዱ በተለምዶ ጽምዶ በሚባለው ቡድን ጥርስ ተነክሶበት ነበር ተብሏል። ያሁኑ የአዲስ አበባ ጉዞም ከዚህ የውስጥ ቅራኔ ጋር በተያያዘ ከሌሎች የትግራይ የፖለቲካ እንቅስቃሴዎች ጋር አዲስ ስትራቴጂካዊ ህብረት ለመፍጠር ያለመ ሊሆን እንደሚችል ሰፊ ግምት ተሰጥቶታል። ይህ የጀነራሎቹ ወደ ማዕከላዊ መንግስት መቀመጫ መምጣት በኢትዮጵያና በኤርትራ ውስብስብ የፖለቲካ መድረክ ላይ ምን አይነት አዲስ ምዕራፍ ይከፍት ይሆን? ጉዳዩን በቅርበት እየተከታተልን ዝርዝር መረጃዎችን የምናደርሳችሁ ይሆናል። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋሙ ከባድ ማስጠንቀቂያ ወጣ። ዋነኛ ትኩረቱን በሰላምና በጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያንና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርቱ ላይ እንደተመላከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ መግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራሙ ዳይሬክተር እንደገለጹት ኢትዮጵያን፣ ኤርትራንና የትግራይ ክልልን የሚያፋልመው አዲሱ ጦርነት መቋቋም የማይቻል ዋጋ ያስከፍላል ብሏል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራሉ አገዛዝና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ጦርነት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያንን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናን እንደሚያውክ አስጠንቅቋል። የብልጽግና ፓርቲ ስራ አስፈጻሚና ማዕከላዊ ኮሚቴ አባላት በአዲስ አበባ አስቸኳይ ስብሰባ መጠራታቸውን ሚዲያችን ሰምቷል። ከየክልሉ ወደ ዋና ከተማዋ የገቡት ከፍተኛ አመራሮች ለ3 ቀናት የሚቆይ ጥልቅ ግምገማ እንደሚያካሂዱና በቀጣዩ ምርጫ ፓርቲውን የሚወክሉ እጩዎች ላይ ውሳኔ እንደሚያስተላልፉ ለሚዲያችን የደረሰው መረጃ አመላክቷል። በዚህ ግምገማ አሁን በስልጣን ላይ ካሉት ባለስልጣናት መካከል አፈጻጸማቸው ዝቅተኛ የሆኑና በፓርቲው ታማኝነት ያጡ ግለሰቦች እንደሚሰናበቱ ይጠበቃል። በተለይ በቀጣዩ ምርጫ ፓርቲውን ወክለው እንዳይወዳደሩ የሚታገዱ አመራሮች እንደሚኖሩም ተነግሯል። ይህ እርምጃ በፓርቲው ውስጥ ያለውን አላስፈላጊ ኃይል ለመቀነስ የታለመ ቢሆንም ከዚህ ቀደም እንደሚታየው ስልጣናቸውን ለማቆየት ሲሉ በአካባቢያቸው ግጭት የሚቀሰቅሱ ባለስልጣናት ይኖሩ ይሆን የሚለው ጉዳይ ትልቅ ስጋት ፈጥሯል። ምንጮች እንደነገሩን በአማራና በኦሮሚያ ክልሎች በአሁኑ ወቅት ያለው የጸጥታ ችግር በፓርቲው እጩዎች አመራረጥ ላይ ትልቅ ተጽዕኖ ማሳረፉ አልቀረም። አንዳንድ ባለስልጣናት በነበሩበት የምርጫ ክልል ተቀባይነት በማጣታቸው ወይም በጸጥታ ስጋት ምክንያት ወደ ሌላ አስተማማኝ ወደ ተባሉ አካባቢዎች ተዘዋውረው እንዲወዳደሩ ሊደረግ እንደሚችል የውስጥ ምንጮች ጠቁመዋል። ብልጽግና በአንድ በኩል በሀገሪቱ ያለው የጸጥታ መበላሸትና የኢኮኖሚ ውጥረት እየተፈተነ ባለበት በዚህ ወቅት እንዲህ አይነት የውስጥ መንጠቆ ማድረጉ ለፓርቲው
ህልውና ወሳኝ እርምጃ ሊሆን ይችላል የሚሉ አስተያየት ሰጪዎች አሉ። ሆኖም ግን ግምገማው በሰላማዊ መንገድ ይጠናቀቃል ወይስ የስልጣን ሽኩቻ ወደ አዲስ የፖለቲካ ቀውስ ያመራል የሚለው በ3 ቀናቱ ውይይት የሚወሰን ይሆናል። ስብሰባው በወቅታዊ ሀገራዊ ጉዳዮች ላይም ውይይት የሚያደርግ በመሆኑ ከግምገማው በኋላ የሚወጡ ውሳኔዎች በሀገሪቱ ፖለቲካ ላይ ትልቅ ለውጥ ያመጣሉ ተብሎ ይጠበቃል ሲሉ ምንጮች ተናግረዋል። የኦሮሞ ነጻነት ጦር ከፍተኛ አመራር ባወጣው መግለጫ አብይ አህመድ በወለጋ አንዳንድ አካባቢዎች ያደረገው ጉብኝት ትክክለኛ የመሬት ላይ ቁጥጥርን የሚያሳይ ሳይሆን የስልጣን ቅዠት የፈጠረው ቅጥፈት ነው ሲል አጣጥሎታል። ጠቅላይ ሚኒስትሩ በሄሊኮፕተር ታጅበው በከፍተኛ ጥበቃ ወደ ታጠሩ ይዞታዎች መግባታቸው በክልሉ ያለውን የመንግስት የቁጥጥር ድክመት የሚያሳይ እንጂ ጥንካሬን የሚገልጽ አይደለም ያለው ቡድኑ ጠቅላይ ሚኒስትሩ ማንኛውም ችግር በሰላም ሊፈታ ይችላል ማለታቸው የኦሮሞን የፖለቲካ ማህበረሰብ ለማታለል የሚደረግ ሙከራ ነው ብሏል። በተጨማሪም ጠቅላይ ሚኒስትሩ የኦሮሞ ጠላቶች የኦሮሞን እድል ለመውሰድ እየሞከሩ ነው በማለት የተናገሩት ንግግር በሀገሪቱ የብሔር ግጭትን ለመቀስቀስ የታለመ አደገኛ ስልት መሆኑን በመግለጫው ጠቅሷል። በሌላ በኩል የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ የሀገራዊ ምክክር ኮሚሽን አመራሮች በተገኙበት ወቅት በአማራ ተወላጅ ልሂቃን ላይ እየተፈጸመ ያለውን እስር በጽኑ አውግዘዋል። በፖለቲካ አመለካከታቸውና በማንነታቸው ምክንያት የታሰሩት ተራ ዜጎች ሳይሆኑ ጋዜጠኞች፣ አክቲቪስቶችና የተመረጡ የህዝብ እንደራሴዎች መሆናቸውን የገለጹት ዶክተር ደሳለኝ የአማራ ተወካዮች በታሰሩበት ሁኔታ አልተወከልንም የሚል ጥያቄ መነሳቱ ተገቢ መሆኑንና በዚህ ምክንያት በምክክር ሂደት ላይ ያላቸው ተስፋ መሟጠጡን ገልጸዋል። ኮሚሽኑ ታሳሪዎች እንዲፈቱ ቢጠይቅም ከመንግስት በኩል ምላሽ አለማግኘቱንና ይህንንም ለህዝብ በግልጽ አለማሳወቁን ነቅፈዋል። የሀገራዊ ምክክር ኮሚሽን ምክትል ሰብሳቢ በበኩላቸው ኮሚሽኑ አክቲቪስት ባይሆንም ማንኛውም ዜጋ ያለ አግባብ እንዳይታሰር ግፊት እያደረገ መሆኑንና ችግሮችን ለመፍታት ከፍተኛ ጥረት እያደረጉ መሆኑን ምላሽ ሰጥተዋል። የተባበሩት መንግስታት በኤልፋሸር በፈጥኖ ደራሽ ድጋፍ ሰጪ ኃይሎች የተፈጸመው ጥቃት የዘር ማጥፋት ወንጀል የመለያ ምልክቶች እንዳሉት አስታወቀ። በተባበሩት መንግስታት የሚደገፈው ገለልተኛ የባለሙያዎች ቡድን ባወጣው ሪፖርት በሱዳን ኤልፋሸር ከተማና አካባቢው በሚገኙ አረብ ባልሆኑ የማህበረሰብ ክፍሎች ላይ አርኤስኤፍ የተቀናጀ የጥቃት ዘመቻ ማካሄዱን አስታውቋል። የዚህ ጥቃት መለያ ባህሪያትም ድርጊቱ የዘር ማጥፋት ወንጀል መሆኑን ያመለክታሉ። ኤልፋሸር በሱዳን ምዕራባዊ ግዛት ዳርፉር ውስጥ ባለፈው ዓመት ጥቅምት መጨረሻ ላይ በፈጥኖ ደራሽ ድጋፍ ሰጪ ኃይሉ ቁጥጥር ስር እስክትውል ድረስ የሱዳን ጦር የመጨረሻው ጠንካራ ምሽግ ነበረች። ሁለቱ ወገኖች እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ አስከፊ የእርስ በርስ ጦርነት ውስጥ ይገኛሉ። ዛሬ በወጣው አዲስ ሪፖርት በሱዳን ጉዳይ የተሰየመው ገለልተኛ ዓለም አቀፍ እውነታ አጣሪ ልዑክ እንዳመለከተው የፈጥኖ ደራሽ ድጋፍ ሰጪ ኃይል ተዋጊዎች ለ18 ወራት በኤልፋሸር ላይ ከበባ ካደረጉ በኋላ ለተፈጸሙ ወንጀሎች ተጠያቂ ናቸው። በከበባ ወቅትም አረብ ያልሆኑ ማህበረሰቦችን በተለይም የዛጋዋና የፉር ማህበረሰቦችን በተክለ ቁመና ሙሉ በሙሉ ለማጥፋት ታስበው የተዘጋጁ ሁኔታዎች እንደነበሩ ሪፖርቱ ይገልጻል። የልዑኩ ሰብሳቢ መሐመድ ቻንዴ ኦስማን የዘመቻው ስፋት ቅንጅትና በከፍተኛ የአርኤስኤፍ አመራሮች የተሰጠው ይፋዊ ድጋፍ በኤልፋሸርና በአካባቢው የተፈጸሙት ወንጀሎች በጦርነት ወቅት በድንገት የተከሰቱ ከመጠን ያለፉ ድርጊቶች እንዳልሆኑ ያሳያሉ ብለዋል። አክለውም ድርጊቶቹ የዘር ማጥፋት ወንጀል መለያ ባህሪያትን የያዙ የታቀዱና የተደራጁ ዘመቻዎች አካል ነበሩ ሲሉ ገልጸውታል። በዘር ማጥፋት ወንጀል መከላከልና ቅጣት ስምምነት መሰረት የዘር ማጥፋት የሚባለው አንድን ብሔራዊ፣ ብሔረሰባዊ፣ ዘር ወይም ሃይማኖታዊ ቡድንን ሙሉ ወይም በከፊል ለማጥፋት በማሰብ የሚፈጸሙ ድርጊቶችን ያጠቃልላል። የቡድኑን አባላት መግደል፣ በአባላቱ ላይ ከፍተኛ የአካል ወይም የአእምሮ ጉዳት ማድረስ፣ ቡድኑ በአካል እንዲጠፋ ሆን ተብሎ የታቀዱ ሁኔታዎችን መፍጠር፣ በቡድኑ ውስጥ ልደት እንዳይኖር የታለሙ እርምጃዎችን መውሰድ እንዲሁም የቡድኑን ልጆች በኃይል ወደ ሌላ ቡድን ማዛወር የመሳሰሉት ይጠቃልላሉ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት አዳዲስ መረጃዎችን ይዘን ጠብቃችኋለን። እስከዛው ሰላም።